የአንበሳ ልብና የበግ ራስ ነበረው የሚባለው ዕውቁ ፖለቲከኛ ጆሴፍ ጋሪባልዲ ማዚኒ። ማዚኒ ጣሊያንን መልሶ ለማዋሃድ ከፍተኛ ሚና ከተጫወቱ ፖለቲከኞች ግንባር ቀደሙ ነው። ጣሊያን በመሳፍንታዊ ዘመን ስትታመስ ቆይታ መልሳ የተዋሃደችው በ1861 ዓ.ም በማዚኒ የበላይ መሪነት ነው። ነገር ግን ማዚኒ በሁለት ተግባሮቹ የአንበሳ ልብና የበግ ራስ የነበረው ፖለቲከኛ ነው ይባላል። ማዚኒ ስሜታዊና አክራሪ አብዮተኛ ነበር። ብዙዎችን ብሔርተኞች አሰባስቦና አነሳስቶ ጣሊያንን ያዋሃደ ብርቱ ታጋይ ነበር። በዚህ ምክንያትም ማዚኒ የአንበሳ ልብ የነበረው ነው ይሉታል። በሌላ መልኩ ምንም እንኳ የአንበሳ የመሰለ ድፍረት እና አብዮታዊ መንፈስ ቢኖረውም በፖለቲካ አቀራረቡ ተግባራዊነትና አንዳንዴም ተንኮለኛ ተደርጎ ይቆጠር ስለነበር የበግ ራስ የነበረው ፖለቲከኛ ነው ይሉታል። ምክንያቱም የእሱ ስልቶችና ትብብሮች ሁልጊዜም ቀጥተኛ አልነበሩም። እናም ግቦቹን ለማሳካቱ ውስብስብ የፖለቲካ ምህዳሮችን ማሰስ ነበረበት። ስለሆነም በዘመኑ መልሰው እንደተዋሃዱት እንደ ጀርመኖች ጣሊያን ከፍተኛ የሆነ እድገት አላስመዘገበችም። ይህም ማዚኒ ይከተለው በነበረው የአንበሳ ልብና የበግ ራስ አስተሳሰብ ነው ብለው ይናገራሉ። እናንተ ስለዚህ ፖለቲከኛ ምን ትላላችሁ?